ቪዲዮ የጅማ ዩኒቨርሲቲ አንትሮፖሎጂ ፋይናል ኤግዛም ይዘንላችሁ መጥተናል። የሚደገሙ ጥያቄዎች በየአመቱ ስለሚኖሩ እንዲሁም የምታነቡበትን ቦታ በደንብ ጠቋሚ ስለሚሆን እስከ ቪዲዮ ፍጻሜ በመቆየት ድጋሚ የሚመጡ ጥያቄዎችን የምታገኙበትን እድል እንድታሰፉና ደግሞ የምታነቡበትን ቦታ በደንብ እንድታውቁ ለማሳሰብ እንወዳለን። ለዚህ ቻናል አዲስ ከሆናችሁ የተለያዩ ዩኒቨርሲቲዎች ሚድና ፋይናል ኤግዛም የምንለቅበት ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ ጅማ ዩኒቨርሲቲ አንድ ትኩረት አድርገን እየሰራንበት ያለው ዩኒቨርሲቲ ነው። ሰብስክራይብ በማድረግ ኮመንት ኮርሶች በቀላሉ እንድታገኙ ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን። አንደኛ ጥያቄ ብላንክ ሪፈርስ ዘ ሶሻል ሪኮግኒሽን ዘ ባዮሎጂካል ሪሌሽን ዛት ኤግዚስት ቢትዊን ኢንዲቪዱዋል። ጥያቄው ምንድነው እያለን ያለው በሰዎች መካከል ላለው ባዮሎጂካዊ ወይም ደግሞ የደም ዝምድና የሚሰጥ ማህበራዊ እውቅና ምን ይባላል ወይም ደግሞ ዳሽ ይባላል እያለን ያለው። ለዚህ ትክክለኛ መልስ የሚሆንልን ኪንሺፕ ማለት በሰዎች መካከል በደም ወይም ደግሞ በባዮሎጂካዊ ወይም ደግሞ በጋብቻ የሚኖረው ትስስር ማህበረሰቡ የሚሰጠው እውቅና ወይም ደግሞ የዝምድና ስርዓት ነው። ከዚህ ላይ ትንሽ አወዛግባችኋል ብዬ ማስበው ዲሰንት የሚለው ዲሰንት ማለት የዘር ሀረግ ማለት ነው። የዘር ሀረግ ማለት እናንተ ዲሰንት ሲባል ለምሳሌ የዘር ሀረጋችሁ ማን ነው ሲባል አባቴ ወይም ደግሞ እናቴ አትሉም። ይሄ ከዚህ ይልቅ እንደው የዲሰንት ሲባል እናንተ የሚባሉ የእናንተ አንሲስተሮች የቀደምት የመጣችሁበት ማህበረሰብ ነው እንጂ ቤተሰቦቻችሁ ወይም ደግሞ አሁን ያላችሁበት የጋብቻ ስርዓት ስላልሆነ ትክክለኛ መልስ የሚሆንልን ለአንደኛ ጥያቄ ኪንሺፕ የሚለው ቢሆናል ማለት ነው። ሁለተኛ ጥያቄ which one of the following is not an example of gender based violence። ጥያቄው ምንድነው እየጠያልን ያለው ከሚከተሉት ውስጥ በጾታ የተመሰረተ ጥቃት ጀንደር ቤዝድ ቫዮለንስ ምሳሌ ያልሆነ የትኛው ነው እያለን ያለው። ከዚህ ላይ ሬፕ አለ፣ አስገድዶ መድፈር ማለት ነው። ያለ ኤርሊ ሜሬጅ አለ፣ ያለ ዕድሜ ጋብቻ ማለት ነው። ፊሜን ጀንታይል ሙቲሌሽን ማለት የሴት ልጅ ግርዛት ማለት ነው። ጠለፋ፣ አብዳክሽን አለ። ይህ ደግሞ ሁሉም መልስ ናቸው ይላል። ለዚህ ትክክለኛ መልስ የሚሆነው ኤፍ ይሆናል። ኤፍ ሁሉም ከዚህ ላይ የተጠቀሱት ጾታ መሰረት ያደረጉ ጥቃቶች ስለሆኑ ነን ኦፍ ዘ አበብ በሚለው ትክክለኛ መልስ ይሆናል ማለት ነው። ጥያቄ ዘ አፋር ሶማሌ ኤንድ ቦረና ኦፍ ኢትዮጵያን አር ካታጎሪካል ኤግዛምፕል ኦፍ ምለው ጥያቄው እያለን ያለ ከሚከተሉት ውስጥ የሚገኙት የአፋር የሶማሌ እና የቦረና ማህበረሰቦች የዳሽ አይነተኛ ምሳሌዎች ናቸው እያለን ነው። ኤ ፓስቶራል ካልቸራል ኤሪያ በትክክለኛ መልስ ይሆናል። የአፋር የሶማሌ የቦረና ማህበረሰቦች በዋነኝነት የሚተዳደሩት ከብት በማርባትና ከቦታ በመዘዋወር ነው፣ በዘላልነት በሚባለው የአኗኗር ሂደት ነው። ስለዚህ ፓስቶራል ማለትም የዛ ምሳሌ ነው። ቢ እርሻ ነው። ፕሎፍ ማለት እርሻ ነው፣ እንሰትም አይደለም። ስለዚህ ለሶስተኛ ጥያቄ ኤ ፓስቶራል ወይም ደግሞ የዘላልነት አርብቶ አደር ትክክለኛ መልስ ይሆናል ማለት ነው። አራተኛ ጥያቄ ብላንክ ኢዝ ኤ ሰብሰፕቲቢሊቲ ኦፍ ፒፕል ስፔሻሊ ችልድረን ኤንድ ኦልደር ፐርሰንስ ቱ ዲፈረንት ፎርምስ አታክ ፊዚካሊ ኢንጁሪስ ኤንድ ኢሞሽናል ሃርም። ጥያቄው ምንድነው እያለን ያለው በተለይ በህፃናትና በአረጋውያን ለተለያዩ ጥቃቶች፣ አካላዊ ጉዳቶች እና ስለ ንቦናዊ ስቃይ ተጋላጭ መሆን ያመላክታል እያለን ያለው። ቢ ኤጅ ቤዝድ ማርጂናላይዜሽን ነው። ቀላል ነው። ከስሙ እንደምትረዱት ስለ ህፃናት ስለ አረጋውያን ተጋላጭነት ስለሚያነሰው ኤጅ ቤዝድ ወይም ደግሞ በእድሜ ላይ መሰረቱን ያደረገ ጥቃት ማርጂናላይዜሽን ይሆናል ማለት ነው። ስለዚህ አራተኛ ጥያቄ ቢ ትክክለኛ መልስ ይሆናል። አምስተኛ ጥያቄ ብላንክ ኢዝ ሬዚደንስ ፐርሚት ሜሪድ ካፕልስ ቱ ሃቭ ዘ ቾይስ ኦፍ ሊቪንግ ሪላቲቭስ ኦፍ ዘ ዋይፍ ኦር ሃዝባንድ። ጥያቄው የመኖሪያ ስርዓት አዲስ ተጋቢዎች በባለቤቱ ወይም ደግሞ በባልየውና ወይም ደግሞ በሚስትየው ዘመዶች ዘንድ የመኖር ምርጫቸው እንዲኖራቸው ይፈቅዳል እያለን ነው። ይሄ ትክክለኛ መልስ የሚሆነው አምቢዮሊካል የሚለው የሆነ ማለት ነው። አምቢዮሊካል ተጋቢዎች ከባል ወይም ደግሞ ከሚስት ቤተሰቦች ጋር የሚኖርበትን መብት ለባልና ለሚስት ይሰጣል። ፓትሪዮቲካል ከሆነ ግን ከባል ወገን መኖር ያለባቸው፣ ማትሪዮቲካል ከሆነ ደግሞ በሚስት ወገን መኖር ያለባቸው፣ ወይም ደግሞ ኒዮሊካል ከሆነ ደግሞ አዲስ ቦታ መርጠው እንዲኖሩ ይገደዳሉ፣ እንዲኖሩ ይጠበቃል ወይም ደግሞ። ስለዚህ አምስተኛ ጥያቄ አምቢዮሊካል ማለት ባል ሲመርጡ ነው። ስለዚህ አምስተኛ ጥያቄ ዘ አሬንጅመንት in which a widow is expected to marry the brother of her deceased husband is referred as blank marriage። ጥያቄው ምንድነው እያለን ያለው አንዲት ባል የሞተባት ሴት የሞተውን
ባሏን ወንድም እንድታገባ የሚጠበቀው የጋብቻ ዝግጅት ወይም ደግሞ ጋብቻ ምን ይባላል እያለን ያለው ይሄ ዴቨርቴ በመባል የሚታወቀው ማለት ነው። ሶረሬቴ ከሆነ ደግሞ ሚስት ስትሞት የሚስትን እህት ስታገቡ ሶረሬቴ ይባላል። ሌቨርቴ ማለት ግን እንዳልኳችሁ ሞተባት ሴት የባሏን ወንድም ስታገባ ነው። ስለዚህ ለስድስተኛ ጥያቄ ትክክለኛ መልስ የሚሆን ነው ማለት። ሰባተኛ ጥያቄ ፒፕል ኦፍ ሉጋንስክ ኤንድ ዶኔቴስክ ሪጅን who are ethnic Ukrainians and Russians have been living together. However, due to the view and orientation held among the elitist people of the regions are indoctrinated, conscripted and mobilized into ongoing war between Kyiv and Moscow. Here what has gradually changed from peaceful coexistence to armed conflict among ethnic groups can be explained with a major assumption of the blank theory ethnicity. ጥያቄው ምንድነው እያለን ያለው የሉጋንስክ እና ዶኔትስክ ክልሎች የህዝቦች የዩክሬን ወይ አብረው ይኖሩ ነበር። ነገር ግን በባለስልጣናት ወይ ደግሞ ኢላይትስ በምንላቸው ዘንድ ባለው አመለካከት በመመሪያ ምክንያት የክልሉ ህዝቦች በኪየቭ እና በሞስኮ መካከል ባለው ጦርነት እንዲሰለፉ እንዲንቀሳቀሱ ተደርጓል። እዚህ ላይ በብሔረሰቦች መካከል ሰላማዊ አብሮ መኖር ወደ የታጠቀ ግጭት ቀስ በቀስ የተቀየረበት ሁኔታ በየትኛው የብሔር ቲዎሪ ዋና መነሻነት ሊገለጽ ይችላል? እዚህ ላይ ትክክለኛ መልስ የሚሆንልን ኢንስትሩሜንታሊዝም ነው። ምክንያቱም ብሔረሰብ ወይም የብሔር ማንነት የፖለቲካ የኢኮኖሚ ሊቃን የራሳቸውን ጥቅም ለማሳካትና ጦርነቱን ለማሸነፍ ሲሉ ህዝብን ለመቀስቀስ እንደ መሳሪያ ኢንስትሩመንት ተጠቅመዋቸዋል ህዝቡን ማለት ነው። ስለዚህ ህዝቡን እንደ ኢንስትሩመንት ለመጠቀሚያነት ስላዋሉት ሰባተኛ ጥያቄ ቢ ትክክለኛ መልስ ሲሆን ስምንተኛ ጥያቄ አይደንቲፋይ ዘ ሮንግ ስቴትመንት about the futures and of indigenous knowledge ስለ ሀገር በቀል እውቀት ባህሪያት ስህተት የሆነው የትኛው ነው እያለን ነው። ይሄ ቀላል ነው። ኢንዲጂነስ ኖሌጅ ኢዝ ትራንስሚትድ ስሮ ዶክሜንቴሽን በዶክመንት ኢንዲጂነስ ኖሌጅ የሀገር በቀል እውቀት በጽሁፍ ወይም ደግሞ በሰነድ ሳይሆን በቃል ወይም ደግሞ በተግባር እየተማራችሁት ቤተሰቦቹ አንድ ለምሳሌ የአንድ ቤተሰብ መድኃኒት ቀማሚ ከሆነ ሁሉም ልጆቹ እንደዛ ነው የሚሆኑት። ምክንያቱም በቃል ስለሚተላለፍ በዶክመንት ስለማይተላለፍ ማለት ነው። አብረው እያዩ ስለሚማሩ እንደዛ ስለሆነ ስምንተኛ ጥያቄ ትክክለኛ ይሆናል መልስ ይሆናል ማለት ነው። ዘጠነኛ ጥያቄ when nations treat some segment of their population or certain social group categorically as a minor and less significant this referred as ጥያቄ ምንድነው እያለን ያለው መንግስታት ወይም ሀገራት የተወሰኑን የህዝብ ክፍል ወይም የተወሰኑን ማህበረሰብ ቡድን እንደ አናሳ እና አነስተኛ ጠቀሜታ እንዳለው አድርገው በጅምላ ሲፈርጁ ይህ ምን ይባላል እያለን ያለው። ይሄ ካልቸራል ሪሌቲቪዝም ማለት የሰውን ካልቸር እንደራሳችሁ አድርጋችሁ ስታዩ ወይ ደግሞ ክፍት ኦፕን ማይንድድ ስትሆኑ ማለት ለሁሉ ነገር ክፍት ስትሆኑ። ኢትኖሴንተሪዝም የማይሆንበት ምክንያት ደግሞ ኢትኖሴንተሪዝም ማለት የእናንተን ባህል ከማንኛውም ባህል አገዝፋችሁ ስታዩ፣ ነገር ግን ይሄ አናሳ የሆኑትን ነው ያገለለው። ስለዚህ ይሄ ቢ ማርጂናላይዜሽን ወይም ደግሞ ማግለል የሚለው መልስ ይሆናል። ማርጂናላይዜሽን ማለት አንድ የህብረተሰብ ክፍል ወይም ቡድንን መብቱን መንፈግና እንደ አናሳ እና ዋጋ እንደሌለው አድርጎ መቁጠር ከማህበራዊ ኢኮኖሚያዊ ፖለቲካዊ ተሳትፎ ማግለል ማርጂናላይዜሽን ስለሚባል ቢ ትክክለኛ መልስ ይሆናል ማለት ነው። አስረኛ ጥያቄ ኢን ግሬት ብሪቴን ዘ በርዝ ፕሌስ ኦፍ ኢንዱስትሪያል ሬቮሉሽን ዘ ኔም ስሚዝ ኢዝ ፋመስ ኢቭን ሮያል however in our case is working on Smith were regarded as marginal. This shows the existence of blank marginalization። ምንድነው ጥያቄው እያለን ያለ ጥያቄ ምንድነው እያለን ያለው የኢንዱስትሪ አብዮት መገኛ በሆነች በታላቋ ብሪታንያ ስሚዝ ማለት ለአንጥረኛ ወይም ደግሞ ለባለታሪክ የሚሰጥ ስም ነው። ይህ ስም ደግሞ የክብር ስም ነው። የሚለው ስም የታወቀ አልፎም ተርፎም በክብር ስም ነው። ነገር ግን በእኛ በኢትዮጵያ ወይም ደግሞ በእኛ ብሎ ነው የሚገልጸው ሁኔታ ብረታ ብረት ስራ በአንጥረኝነት ላይ የሚሰሩ ሰዎች እንደተገለሉ ይቆጠሩ ነበር። ይህ የሚያሳየው በዳሽ የተመሰረተ ማግለል ነው እያለን ያለው። ይህ ሲ ኦኩፔሽን ቤዝድ በሚለው ሲ ትክክለኛ መልስ ይሆናል። አንጥረኞች፣ ሸክላ ሰሪዎች፣ ቆዳ አፍራቂዎች ማግለል በሰሩት ስራ ወይም ደግሞ በሙያቸው ኦኩፔሽን ምክንያት የሚመጣ በመሆኑ ኦኩፔሽን ቤዝድ ማርጂናላይዜሽን በሙያ ላይ የተመሰረተ ማግለል ይባላል። ስለዚህ ሲ ትክክለኛ መልስ ይሆናል። አስረኛ ጥያቄ ማለት ነው። 11ኛ ጥያቄ which rule marriage links people into a wider social network that nurtures and protects them times of needed pushing their social organization outward his establishing alliance among the group። ጥያቄው ምንድነው እያለን ያለው የትኛው የጋብቻ ህግ ነው ሰዎች በማህበራዊ አደረጃጀታቸው
ወደ ውጭ በመግፋት በችግር ጊዜ የሚንከባከባቸው እና የሚጠበቅባቸው ሰፊ ማህበራዊ ትስስር በመፍጠር በቡድን መካከል ህብረትን ወይም ደግሞ አሊያንስ የሚመሰርተው ነው። ለዚህ ትክክለኛ መልስ የሚሆንልን ኤክሶጋሚ የሚለው ነው። ኤክሶጋሚ ማለት ማህበረሰብ ከአንድ ማህበረሰብ ወይም ከጎሳ ውጭ ማግባት ማለት ነው። ይህ አይነቱ ጋብቻ ከተለያዩ ውጭ ካሉ ቡድኖች ጋር ሰፊ ማህበራዊ ትስስር ህብረት አሊያንስ ለመፍጠር ይረዳል። ስለዚህ በኤክሶጋሚ ስርዓት የምታገቡት አሊያንስ የምትፈጥሩት ከቡድናችሁ ውጭ ስለሆነ ኤክሶጋሚ በመባል ይታወቃል። 12ኛ ጥያቄ ብላንክ ኢዝ ኤ ትራንዛክሽን ዱሪንግ ሜሬጅ ዊች ኢንቮልቭስ ትራንስፈር ኦፍ ሪሶርስ ፍሮም ዘ ግሩም ፋሚሊ ቱ ዘ ፋሚሊ ኦፍ ዘ ብራይድ። ጥያቄው ምንድነው እያለን ያለ በጋብቻ ወቅት ከሙሽራው ወይም ከባልየው ቤተሰብ ወደ ሙሽሪት ወይም ወደ ሚስትየው ቤተሰብ የሚተላለፍ ሀብት ጥሪት ምን ይባላል ነው እያለን ያለው። ይህ ከኛ መልስ የሚሆንልን ኢ ቢ ኤንድ ዲ ነው። ምክንያቱም ከወንድ ወገን ለሴት ቤተሰብ የሚሰጠው የጋብቻ ክፍያ ብራይድ ወልዝ ወይም ደግሞ ብራይድ ፕራይስ በመባል ይታወቃል። ሁለቱም ቃላት ተመሳሳይ ፍቺ ስላላቸው ቢ ኤንድ ዲ ያሉት 12ኛ ጥያቄ ኢ ትክክለኛ መልስ ይሆናል ማለት ነው። 3ኛ ጥያቄ ብላንክ ኢዝ ዘ ሪሌሽንሺፕ ቤዝድ ኦን ዲዛየር ፎር ሪፕሮዳክሽን። ዘር ለመተካት ወይም ደግሞ ለሪፕሮዳክሽን ፍላጎት ላይ የተመሰረተ ዝምድና ምን ይባላል ነው እያለን ያለው። ለዚህ ትክክለኛ መልስ የሚሆንልን ዲ ቢ ኤንድ ሲ ነው። በልጅ መወለድና በዘር መተካት ላይ የተመስርቶ የሚፈጠረው ዝምድና የወላጅና የልጅ ወይም ደግሞ በሌላ ስሙ ኮንስጁያል ኪንሺፕ የምንለው ማለት ነው። ሪሌሽን ላይ ያለው ሪሌሽንሺፕ ቤዝድ ኦን ብለድ ታይስ ሁለቱም ተመሳሳይ ተርጉም ስላላቸው መልስ ይሆናሉ ማለት ነው። አይደንቲፋይ ኤ ማኒፌስቴሽን ኦር ቢሄቪየር ዛት ዳዝ ኖት ኮንስቲቱት ማርጂናላይዜሽን። ጥያቄው ምንድነው እያለን ያለ ማግለልን ወይም ማርጂናላይዜሽን የምንለውን የማይግለጽ ወይ ደግሞ የማያካትት ድርጊት ወይም ባህሪ የትኛው እንደሆነ ለይሉኝ እያለን ያለ። ይሄ ኤክስክሉዥን ፍሮም ሜሪጅ ሪሌሽን ከጋብቻ ግንኙነት ማግለል፣ ቢላይ አንዊሊንግ ቱ ወርክ ኤንድ ሊቭ ዊዝ በስራ ላይ ለመስራትና ለመኖር ፈቃደኛ ለመሆን፣ ሲ ፕሮሂቢቲንግ ፍሮም ሶሻል ኢንተራክሽን ከማህበራዊ መስተጋብሮች መከልከል። ሁሉም ከዚህ ላይ የተጠቀሱት ማግለል ስለሆኑ ማግለል ያልሆነ ስለተባለ ይህ ነኖዛብ ትክክለኛ መልስ ይሆናል ማለት ነው። 15ኛ ጥያቄ which of the following is harmful aspect of child marriage? ከሚከተሉት ውስጥ ያለ እድሜ ጋብቻ ጎጂ ገጽታ የሆነው የትኛው ነው እያለን ኢ ኦል ኤክሴፕት ዲ የሚለው ትክክለኛ መልስ ይሆናል። ምክንያቱም ዲ ላይ ኦንሊ ኤ ኤንድ ሲ ነው እያለን ያለ፣ ነገር ግን ቢም ትክክለኛ የጉዳት ምክንያቱ ኢት ኤክስፖዝ ያንግ ገርልስ ቱ ሴክሹዋል አቢዩዝ ባይ ዜር ኦልደር ሃዝባንድስ የሚለው ያለ እድሜ ጋብቻ የሚያመጡ ችግር ስለሆነ ህጻናት ሴት ልጆች በባሎቻቸው ሴክሹዋል አቢዩዝ ስለሚደርስባቸው ቢም ሃርምፉል አስፔክት ኦፍ ቻይልድ ሜሪጅ ስለሆነ 15ኛ ጥያቄ ኢ ኦል ኤክሴፕት ዲ የሚለው ትክክለኛ መልስ ይሆናል ማለት ነው። 16ኛ ጥያቄ Mercy is a girl left alive from the Hutu Tutsi conflict. Her parents before dying told her that she is from the minority Tutsi, and yet during the deadly conflict with majority Hutus, she presented herself as member of the Hutu ethnic group. Her Mercy case substitutes the view of blank theory of ethnicity. ጥያቄው ምንድነው እያለን ያለ መርሲ ከሁቱና ቱቲስ ግጭት በህይወት የተረፈች ሴት ልጅ ናት። ወላጆቿ ከሞታቸው በፊት ከአናሳው የቱትሲ ጎሳ መሆኗን ነግረዋት ነበር። ነገር ግን አብዛኛው ሁቱ ጋር በነበረው ገዳይ ግጭት ወቅት ራሷን እንደ ሁቱ ብሔረሰብ አባል አድርጋ አቀርባለች። እዚህ ላይ የመርሲ የትኛውን የብሔሪ ቲዎሪ ያረጋግጣል እያለን ያለው። ለዚህ ትክክለኛ መልስ የሚሆንልን ኮንስትራክቲቪስት ነው። ምክንያቱም ኮንስትራክቲቪስት ምን ብሎ ያምናል? ብሔር ወይም ማንነት በሁኔታዎች ላይ ተመስርቶ የሚፈጠር የሚቀየርና እንዳስፈላጊነቱ ለሁሉና ሲባል የሚለወጥ ፍሌክሲብል ወይም ደግሞ ሲቹዌሽናል ነው፣ በየሁኔታው ሊቀያየር ይችላል ብሎ ያምናል። ስለዚህ መርሲ በግጭቱ ወቅት ቤተሰብ ሞር የሁቱ ማህበረሰብ ስላለ ራሷን ለማጥፈር በሁኔታዎች ተወስና ማንነቷ ሁቱ ስላደረገች ቢ ኮንስትራክቲቪስት የሚለው ትክክለኛ መልስ ይሆናል። 17ኛ ጥያቄ one of the following is wrong about legal pluralism። ጥያቄው ምንድነው እያለን ያለው? ስለ ህጋዊ ብዝሃነት ሌጋል ፕሉራሊዝም ከሚከተሉት ውስጥ ስህተት የሆነው የትኛው ነው እያለን ያለው። ይሄ ሁሉም ልክ ስለሆኑ ስህተት የሆነው ስለተባልን ኢ ነን ኦፍ ዘ አበብ ትክክለኛ መልስ ይሆናል። ስለ ህጋዊ ብዝሃነት ሌጋል ፕሉራሊዝም የተጠቀሱት አማራጮች በሙሉ ኤ ቢ ሲ ሁሉም እውነት ናቸው። ህጋዊ ብዝሃነት ማለት
ከአንድ በላይ የፍትህ ስርዓት ለምሳሌ የመንግስት ህግ፣ የባህል ህግና የሃይማኖት ህግ በአንድ ሀገር መኖር ማለት ሲሆን ይህም በኢትዮጵያ አለ። እርስ በርሳቸው ይተባበራሉ ወይም ያደራሉ። ማለትም ኢትዮጵያ ውስጥ የሃይማኖት ህግ አለ። የመንግስት ህግ ብቻ አይደለም፣ የሃይማኖት ህግ አለን። የማህበረሰቡ ህግ አለን፣ ታላለቃችሁ ማክበር ምናምን። ይሄ የማህበረሰቡ ህግ ነው። ስለዚህ ይሄ የህግ ብዝሃነት ሌጋል ፕሉራሊዝም ያሳያል። ስለዚህ ነን የሚለው ትክክለኛ መልስ ይሆናል ማለት ነው። 18ኛ ጥያቄ the family in which an individual was born and reared is ፋሚሊ አንድ ሰው ያደገበት ቤተሰብ ምን ይባላል? ምን አይነት ፋሚሊ ነው እያለን ያለው? ይሄ ፋሚሊ ኦሪየንቴሽን የሆነበት ማለት ነው። ፋሚሊ ፕሮክሬሽን ማለት የፈጠረው ሲሆን ነው። ስለዚህ አንድ ሰው ተወልዶ በወላጆቹ በእህት በወንድሞቹ መካከል የሚኖረው የሚያድግበት ፋሚሊ ኦሪየንቴሽን ስለሚባል ፋሚሊ ፕሮግሬሽን ትክክለኛ መልስ ይሆናል ማለት ነው። 19ኛ ጥያቄ ኢፍ ገዳ ኢዝ ቱ ኦሮሞ ባሌ ኢዝ ቱ ምንድነው ጥያቄው እያለን ያለ? ገዳ ለኦሮሞ ከሆነ ባሌ ለማን ይሆናል እያለን ያለው? ሲ ፎር ጌዶ ይሆናል ማለት ነው። ገዳ ለኦሮሞ ከሆነ ባሌ ደግሞ ለጌዶ ይሆናል። የገዳ ስርዓት የኦሮሞ ህዝብ ባህላዊ አስተዳደር ስርዓት ሲሆን ባሌ ደግሞ የጌዲዮ ህዝባዊ ባህላዊ ስርዓት ስለሆነ 19ኛ ጥያቄ ጌዲዮ ትክክለኛ መልስ ሲሆንና 20ኛ ጥያቄ ከስተመሪ ኤንድ ኢንዲጂነስ ሲስተም ኦፍ ገቨርናንስ ኤም ነው ጥያቄው እያለን ያለ ባህላዊ እና ሀገር በቀል አስተዳደር ስርዓቶች አላማ ምንድነው ወይም ደግሞ ዳሽ ነው እያለን ያለው። ከዚህ ላይ ምን እያለ ሪስቶሪንግ ኮሚኒቲ ኮሄዥን የማህበረሰብ አንድነትና ስምምነት መልሶ ማጠናከር፣ ቢ ሪዞልቪንግ ዲስፒዩት ኤንድ ፒስ ሜኪንግ ግጭትን ለመፍታትና ሰላምን ማውረድ፣ ሲ አድሚኒስተር ካልቸራል እንዲ ሶሻል ሲስተም ባህላዊና ማህበራዊ ስርዓቶችን ማስተዳደር፣ ዲ ኤክሰርሳይዝ ዲፕሎማቲክ ፕራክቲስ ዲፕሎማሲያዊ ተግባራትን ማከናወን። ከዚህ ላይ የተጠቀሱት ሁሉም መልስ ስለሆኑ ሁሉም ኦል የሚለው ትክክለኛ መልስ ይሆናል። የዛሬውን ቪዲዮ በዚህ ጨርሰናል። በቀጣይ የትኛውን ኮርስ እንድንሰራላችሁ ትፈልጋላችሁ? ኮመንት ላይ አሳውቀን። እንዲሁም ሰብስክራይብ በማድረግ ቀጣይ ሰከንድ ላይም የተለያዩ ኮመን ኮርስ ጥያቄዎች የሰራናቸው ስላሉ ስለሚያግዛችሁ ሰብስክራይብ በማድረግ በቀላሉ አክሰስ ማድረግ እንድችሉ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን።